ሰላም ተመልካቾች እንዴት ናችሁ? ሰላም ናችሁ? ዛሬ የማሳያችሁ ደግሞ የወንዝ ዳርቻ ከአፍንጮ በር እስከ ራስ መኮንን ድልድይ ያለው ነው። እስኪ አብረን ደግሞ በደንብ የተወሰነ ቦታ በእግር ወክ እያረኩኝ አሳያችኋለሁ። መልካም ቆይታ ይሁንላችሁ። ከዚህ ከድልድዩ ይጀምራል። ይሄ ወደ የአዲስ አበባ አዲሱ ገጽታ ነው የሚለው ይሄኛው እና ድልድዩ ትልቅ ድልድይ ነው። መንገዱ የሚወስደው ወደ 6 ኪሎ ቀጥታ በተሳቢ በኩል ከሆነ ወደ 6 ኪሎ ይሄኛው ማለት ነው። በዚህኛው ሳይድ ከሆነ ደግሞ ወደ ሽሮ ሜዳ ወይም የባህል ልብሶች የሚሸጥበት የኢትዮጵያ የባህል ልብሶች የሚሸጥበት ቦታ ይወስዳል። ከዚህ ከፊት ለፊት ደግሞ የኢትዮጵያ ኮሪያ ዘማቾች መታሰቢያ ፓርክ ይገኛል። ከሱ ፊት ለፊት ማለት ነው እና በመስታወት የተሰራው መንገድ በእግር ወክ እያደረግን እናልፈዋለን። እስኪ እንየው። ያው ሰዎች እየፈሩ ናቸው ለመርገጥ። እንደምናየው ረጅም ርቀት ያለው ስለሆነ ወደታች በጣም ነው የሚያስፈራው። ያ መስታወቱ ጠንካራ ካልሆነ በጣም ከባድ ነው። ታፑ ሬስቶራንት ኤንድ ኮፊ ይላል። የታፑ ካፌና ሬስቶራንት ነው ይሄኛው እና እንደምናየው አንዳንድ ሰዎች ኮንስትራክሽኑ ላይ እየሰሩ ናቸው። ገና አላለቀም። ያው ትንሽ ቆይቷል ከተጀመረ፣ ግን እስካሁን አላለቀም። ይሄ ትልቁ ህንፃ ያው የ6 ኪሎ የዩኒቨርሲቲው ግቢ ነው። ከዚህ ነው የሚጀምረው። ይሄ ቀጥታ የሚወስደው ወደ ሽሮ ሜዳ ነው እንደቀደም እንዳልኳችሁ። ይሄ ደግሞ ወደ 6 ኪሎ የሚወስደው መንገድ ነው። አያችሁ፣ የወንዝ ዳርቻው ፓርክ ከዚህ ነው የሚጀምረው። እነዚህ የተለያዩ ምስሎች የተሰሩ ናቸው እዚህ መግቢያው ላይ። እዚህ ጋር የአንበሳ ምስል ተሰርቷል። እዚህ ጋር ደግሞ የፈረስ ምስል። ያው እንደምናውቀው ላስ ቬጋስ ላይ ያለው አይነት ምስል ነው። ላስ ቬጋስ ኤርፖርት አየር መንገድ ውስጥ ያለው ምስል እዚህ ጋር ተሰርቷል። የፈረስ ምስል ነው እንደምታዩት። እነዚህም የተለያዩ የእንስሳት ቅርጻ ቅርጽ ናቸው ምስሎች። እዛ ከፊት ለፊት እንደምታዩት እዚህ ጋር የታጠረው ብዙ መኖሪያ ቤቶች ነበሩ። ያው ፈርሶባቸው የተለያየ ምትክ ኮንዶሚኒየም ተሰጥቷቸው ነው እንዲነሱ የተደረጉት በልማት ምክንያት። እና ይሄ መንገድ ቀጥታ ወደ ራስ መኮንን ድልድይ ነው የሚወስደው፣ ወይም ደግሞ ቀጥታ ወደ 4 ኪሎ ትምህርት ሚኒስቴር፣ አብሮት ላይብረሪ እና ቤተ መንግስት የሚወስደው መንገድ ማለት ነው። ይሄ የአፍንጮ በር። በዚህ ሳይድ ያው እየተገነቡ ያሉ ትልልቅ ህንጻዎች አሉ። ያው በቅርቡ ሰፈሩ በቅርቡ ስለለማ አሁን ትልልቅ ህንጻዎች እየተሰሩ ናቸው። ይህ እንደምታዩት ትንሽ ተበላሽቷል መንገዱ። የእግረኛው መንገድ ተሰነጣጥቋል።
እና እያንዳንዱ የወንዝ ዳርቻውን ከመጀመሪያ እስከ መጨረሻ እናየዋለን። እስከዛ ሰብስክራይብ አድርጉ፣ ላይክ፣ ሼር፣ ኮመንት አድርጉልኝ። ማስተካከል ያለብኝ ነገሮች ካሉ እንዳስተካከል ኮመንት ላይ ጻፉልኝ። መልካም ቆይታ። እና ይሄ በተቻለ መጠን መንግስት ያው ውሃውን ንጹህ ለማድረግ እየሞከረ ነው። ከዛ በኋላ ላይ የምናየው የአሳ ማርቢያ ቦታ እናየዋለን። እዛ ጋር ተጠራቅሞ ውሃው የአሳ ማርቢያ ቦታ እንዲሆን ታስቦ የተሰራ ግንባታ አለ። እሱ እናየዋለን በኋላ። እዚህ ጋር የፌዴራል የመጀመሪያ ደረጃ ፍርድ ቤት ይላል። ይህ ሰፈር በጣም ቁሽሽ ያለ ነበረ በፊት። አሁን ግን በአጭር ጊዜ እንደዚህ በፍጥነት በጣም ቆንጆ፣ ውብ፣ ንጹህ እና አረንጓዴያማ ቦታ ሆኗል እና በጣም ደስ የሚል ነው። ለአገሪቷ ልማትም በጣም ቆንጆ ነው። ሰውም ወክ ለማድረግ ንጹህ አየር ለመቀበል ወደ ማታ አካባቢ ወጥቶ ለመዝናናት በጣም ቆንጆ ተመራጭ ቦታ እየሆነ ነው። አብዛኛው የአዲስ አበባ ክፍል በጣም ውብ ሆኗል። እንደምታዩት ከፊት ለፊት ማደያ አለ። እዚህ ጋር ደግሞ የተሸፈኑት የኤሌክትሪክ ነዳጅ መሙያ ናቸው። የመኪኖች የነዳጅ መሙያ በኤሌክትሪክ የሚሰሩት ማለት ነው። እዚህ ጋር ዳኮ ሬስቶራንት ይላል። ሰፈሩ በጣም አምሮበታል። በጣም ቆንጆ ሆኗል። እንደ አዲስ ነው የተገነባው ማለት ይቻላል። ያያችሁ ከዚህ ጀምሮ የአሳ ማርቢያው ቦታ በግንባታ ላይ ያለው ከዚህ ነው የሚጀምረው። ይህ ማደያው ነው። ገና ግንባታ ላይ ነው ያለው። እስካሁን አላለቀም፣ ገና ነው። ትንሽ ቀርቶታል። ያው የአሳ ማርቢያው ከዚህ ጀምሮ እስከ ዛጋ ካለው ማዶ ላይ ካለው የተገነባው ግንባታ ድረስ ነው ያለው። እስኪ ቀረብ ብለን ደግሞ በደንብ እንያ። አያችሁ ግንባታ ላይ ነው ያለው። እስካሁን አላለቀም፣ ገና ነው። ትንሽ ሊቆይ ይችላል ብዬ አስባለሁ። ይህ እንደምታዩት ማደያው በግንባታ ላይ ነው ያለው። እና ይሄ የአሳ ማርቢያ ቦታ እንደሰማሁት ከሆነ እዚህ ላይ አሳ አርብቶ ሰዎች ካፌ ላይ እንዲመገቡት ለማድረግ እነዚህ ካፌዎች ላይ እንዲመገቡ ነው የሚደረገው ነው የተባለው በመንግስት ደረጃ። እኔ የሰማሁት እንደዛ እንደሆነ ነው። ከዚህ ወስደው ፍሬሽ እና አዲስ አሳ ወደ እዚህ ጋር ሰው እንዲመገብ ማለት ነው። እና ትኩስ አሳዎች እዚህ ላይ እንዲዘጋጁ እንደሚደረግ ነው የተነገረው ባለፈው። እነዚህ ካፌዎች በጣም የሚያምሩ ናቸው። ማታ ላይ በተለይ መብራት በርቶ በጣም ደስ የሚል ድባብ ነው ያለው። አሳያቸዋለሁ በደንብ እያንዳንዱ እየገባው እዛ ጋር ሄጄ አሳያቸዋለሁ በቀጣይ። ያያችሁት እዚህ ጋር ነው የሚለየው ወይም ውሃው የሚታገደው ማለት ነው።
ደስ የሚል ነው። ለወደፊትም ያው ትልቅ እድገት ነው ይሄ ራሱ አሳ ማርቢያ። እዚህ ጋር ቆሻሻ የነበረው ውሃ ወደ ጥቅም አውሎ ንጹህ አድርጎ ውሃውንም ንጹህ ይሆናል። እንደገና አሳም የማርባት ስራውን ለማከናወን በጣም ደስ የሚል ነው። በቀጣይ ደግሞ ይሄ ሞልቶ አሳያቸዋለሁ። ሞልቶ በስራ ላይ በሚሆንበት ሰዓት አሳያቸዋለሁ በደንብ። እና የዛሬ ዝግጅቴ ከአፍንጮ በር እስከ ራስ መኮንን ድልድይ የነበረው ቆይታ ይሄ ይመስል ነበር። የዛሬ ቪዲዮ ይሄንን ይመስል ነበር። በቀጣይ ደግሞ በሌላ ቪዲዮ ይዤላችሁ እስክመጣ መልካም ቆይታ ይሁንላችሁ። ባይ ባይ። ቻው ቻው።